አስቀምጡበት የውሻ ችግሩና እኛ ጉዳይ የለንም እንኳን እናንተ አራት እግር ያለው ውሻ አስቀምጡበት የውሻ ችግሩና ከሳደር ይላል እንጂ እኔ ዝም ብሎ የሚያስተዳድር ከሆነ ይቀመጥበት ችግር የለብንም እኛ ለወመው እኛ ምን ፈልገው ማንም ተቀመጠ ማለት እንንከሳችሁ እንብላችሁ የሚለው በላተኛው ነው ገዳይህን በስሙ የማትጠራ ከሆነ አንተ ፈሪ ነህ መቼም አትድንም በነገራችን ላይ ውሃብያ ጎረቤት ካለህ አንድ ክላሽ ሊኖርህ ይገባል በሬህንም ሽጠህ የቀን ስራም ሰርተህ አንድ ክላሽ ሊኖርህ ይገባል ቤተሰብህንና ራስህን የምትጠብቅበት አብይ ዓላማው ቤተክርስቲያኖችን ማውደም ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያኖችን ከምድር ገጽ ማጥፋት ነው አንተን ለመግደል የሚመጣብህን ቀድመህ መምታት ነው ንገረው ነገ የአርሰናል ድግስ ብላችሁ አዲስ አበባ ስታዲየም የምትሄዱ ሰዎች አንድ ነገር ልንገራችሁ እኔ ባልናገር ደስ ይለኝ ነበር ነገር ግን የሰው ሞት ስለሰለቸኝ ብቻ ነው የምናገረው ጥፋት ተዘጋጅቶላችኋል ቦምብ ተዘጋጅቶላችኋል አዲስ አበባ ስታዲየም በፍተሽ ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ ተመልካቾቻችን እንደምትሰነበታችሁ እንደምን አላችሁ እንደምን ከረማችሁ ይህ ሰብ ሚዲያ ነው እኔ መላኩ ሰረበ ነኝ ለድምጽ የመጎርነን ይቅርታውን ጠይቃለሁ አሁኑ ከጧቱ 12 ሰዓት ከ25 ነው በኢትዮጵያ ሰዓት አቆጣጠር አንድ መረጃ ወደ እናንተ ለማድረስ መጣውኝ የተለያዩ ጉዳዮችን እንመለከታለን በዛው ነገር ግን ዋናው ለዚህ ቪዲዮ እንድቀርጽ ምክንያት ሆነኝ አንድ ቪዲዮ ነው ስለዚህ አዲስ አበባ ስታዲየም የአርሰናል ደጋፊዎች ባዘጋጁት ድግስ ላይ የምትገኙ ሰዎች በራሳችሁ ፈርዳችሁ መሆን አለባችሁ ሲሉ አንድ ወንድማችን መረጃ ያደረሰን ይገኛል እሱም ምንድነው ካላችሁ በአዲስ አበባ ስታዲየም ላይ የሞት ድግስ ተዘጋጅቶላችኋል ሲል አንድ ወንድማችን መረጃ አድርሶናል ስለዚህ እሱን ወደ እናንተ እናደርሳለን ባለፈው አርሲ ላይ የተፈጠረውን ታስታውሳላችሁ አይደለ ስለዚህ በሱ ደግሞ አስታከን ወደዛ ጸጥታ ለማስከበር የተላኩ ወታደሮች በመንግስት አካላት እንዳይገቡ መደረጋቸውን ይህን እንመለከታለን አባቶቻችን አርሲ ላይ እየተፈጠሩ ያሉ ችግሮች በምን እንፍታቸው በምን አድርገን መፍትሄ ማምጣት እንችላለን የሚሉን ወንድማችን ዘመድኩን በቀለ መምህር ዘመድኩን በቀለ ሐሳብና አስተያየቱ ይሰጠናል እንዲሁም መምህር ኤፍሬም ምናለ የተለያዩ ጉዳዮችን እንመለከታለን ረዘም ያለ ቪዲዮ ሊሆን ይችላል አላቅም ወደ ስራ መገባለው እንዴት እንደምሆን አላቅም ስለዚህ የዩቲዩብ ቻናሉን ላይክ ሰብስክራይብ አድርጉት አትሊስት ባለ 3 አሃዝ አድርጉት እንጂ ለማለት ወዳለው እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ ወደ ጉዳዮቻችን እንለፍ አሰኮ ወረዳ እየተፈጸመ ያለውን ጥቃት ለማስቆም የተላኩት የጸጥታ ኃይሎች መግባት እንዳይችሉ እንደተከለከሉ መሰረት ሚዲያ ገልጿል ነገር ግን ምንድነው የተፈጠረው በቦታው ከመድረሳቸው 25 ኪሎ ሜትር አስቀድሞ የመንግስት ኃይሎች ካድሬዎች ደግሰው በሬ አርደው በቀን ነው የደረሱት ትላንትና እስከ ምሽቱ 1 ሰዓት ድረስ ያረዱትን በሬ ሲያበሏቸው ከቆዩ በኋላ ወደ ቦታው ለመድረስ የ3 ሰዓት የእግር መንገድ የሚያስኬድ ይቀራዋል ሳይደርሱ ሳያዩ ምንም አይነት ነገር ሳይሉ ወጥተዋል ነገር ግን ያው በየሚዲያቸው የጸጥታ ኃይሎች ተልኮላቸዋል እየተባለ ነው አሁንም ድረስ በወሃብያ ሙስሊሞች እንዲሁም ደግሞ በሸኔ ኃይሎች ራሳቸውን ሸኔ በሚሉ በወሃብያ ሙስሊሞች ኦርቶዶክሳውያኑ ተከበው እንዳሉ የማርያም ቤተክርስቲያን የሚካኤል ቤተክርስቲያን የመድኃኔዓለም ቤተክርስቲያን እንዲሁም የተቃጠለው የቅዱስ ገብርኤል ቤተክርስቲያን አካባቢ ያሉ ምዕመናን ቅሬታቸውን እያሰሙ ነው የኛ ቤተ ክህነት ደግሞ የአርሲ ቤተ ክህነት ምን ብለው ነው መግለጫ የሰጡት 9 ሰው ነው የሞተው የሚል ብፁዕ አቡነ ኤልሳ ተናግረዋል ኤልያስ ኤልሳ ተናግረዋል ስለዚህ ኦርቶዶክሳውያን ራሳችንን የምንጠብቅበት አባቶቻችን ራሳቸው ለሞታችን ተባባሪ ናቸው መጠየቅ መቻል አለብን ከእንግዲህ በኋላ ዝምታችንን እንስበር ሁሉ ጊዜ ቪዲዮ ምን ሰራው
ተገደልን ሞትን ነው። አሁን ግን አባቶቻችን ራሳችሁ ናችሁ እያስገደላችሁን ያላችሁት። ውጡና ምሩን ማለት መቻል አለብን። ከሊቀ ጳጳሳቱም ይሁን ከቤተ ክህነቱ ከሲኖዶሱ የምንጠብቀው ብጣሽ ወረቀት ሳይሆን ሞታችንን የሚያስቆም መፍትሄ ነው። እስከዛሬ የሀዘን መግለጫ እናመሰግናለን እህታችን ትህትናን። አዎ 9 ሰው ሞተ። አንድ ሰውስ ቢሞት አንድ ሰው ነው እኮ ያልነው። አሁን የቁጥር ጉዳይ የሆነ አስቸጋሪ ሆኖብናል አይደለ? አዎ መንግስት ይህን ጉዳይ እንትን ይልልናል ወይም ያስታግስናል ወይ መፍትሄ ያመጣልናል ብሎ መጠበቅ ሞኝነት ነው የሚሆነው። ምክንያቱም ካላችሁኝ እዛ ያሉ የአርሲ አስተዳደርም ሆነ የዛ ያሉ የዞን ልዩ ኃላፊዎች የዋሃብያው እስላም መሳሪያ የሚያቀብሉ ናቸው፣ የሚረዱን በተለያዩ ፈንድ የሚያደርጉ መሆናቸውን ማለት ነው። አሁን እኮ ኢትዮጵያ ላይ አሁን ችግር የሆነው ወይም ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ የቁጥር ጉዳይ መሆን የለበትም። በተለይ ኢትዮጵያ ውስጥ የቁጥር ጉዳይ ሆኗል። ስንት ሰው ሞተ ነው። ሰው ሞተ የሚለውስ መቅደም የለበትም ወይ የሚለው። ወደ ወንድማችን እንለፍ። ወደ አዲስ አበባ ስቴዲየም ዛሬ የምትሄዱ ሰዎች ይህን ቪዲዮ በቻልኩት አቅም ወደ እናንተ ዛሬ ጧት እንዲደርስ በጣም እሞክራለሁ። በጣም አይ ዶንት ኖ ስንት ሰዓት እንደሆነ ፕሮግራሙ አላውቅም። እንለፍና ያሉ ጉዳዮችን እንመልከት። ነገ የአርሰናል ድግስ ብላችሁ አዲስ አበባ ስታዲየም የምትሄዱ ሰዎች አንድ ነገር ልንገራችሁ። እኔ ባልናገር ደስ ይለኝ ነበር፣ ነገር ግን የሰው ሞት ስለሰለቸኝ ብቻ ነው የምናገረው። ጥፋት ተዘጋጅቶላችኋል፣ ቦምብ ተዘጋጅቶላችኋል። አዲስ አበባ ስታዲየም በፍተሻ ስለምትገቡ ቦምቡ ማይገባ መስሏችሁ እዛ ሄደ ድግስ የአርሰናል ድግስ እካፈላለሁ የምትል ከሆነ በነፍስ ፈርደ እንደምትገባ አውቅ። ምን አለ በለኝ ደግሞ። ያው ይሄን መረጃ ልንገራችሁ ብዬ ነው። ከፈለጋችሁ ገብታችሁ እዛ መንደር ትችላላችሁ። ነፍሴን እፈልጋለሁ ያሉም ደግሞ መቅረት ይችላል። እናመሰግናለን ወንድማችን። እሱ የድርሻውን ተወጥቷል። እንግዲህ አሁን እኔም የድርሻዬን ተወጥቻለሁ። በዚህ በአዲስ አበባ ስቴዲየም ላይ የአርሰናል ደጋፊዎች ማህበር ባዘጋጁት የድግስ በሉት ፈንጠዝያ ሄጄ እሳተፋለሁ የምትል ሰው ካለ በራስህ ፈርደ መሆኑን እያወቅ ተነግሮሃል፣ አልሰማም ብለሃል። በጣም በስቷል አይደለ? እኔ እኮ በጣም የሚገርመኝ አርሰናል ዋንጫ በላ ሰዋት ምን ይሁን ከህፃን እስከ ትልቅ መሆኑ ደግሞ ያሳዝናል። አዋቂ ናቸው የምንላቸው እንደው ማህበረሰብ ያነቃሉ ብለን የምታስባቸው አርቲስቲነን ባዮች ሁላ ናቸውና ስለዚህ በራስ ፈርደ አዲስ አበባ ስቴዲየም መሄድ ትችላለህ። አይቅርብኝ ብለህ ደግሞ ራስህን ማዳን ትችላለህ። ሰው ይነግርሃል። ከዚህ በላይ ምንም ሊያደርግ አይችልም። በራሳችሁ ፍረዱ። በአርሲ ጥቃት ኦነግና መንግስት ተወነጃጀሉ። ኦነግ ጥቃቱን የፈጸመው የሽመልስ ሸኔ ነው ሲል ከሷል። ምንድነው የተፈጠረው? ባለፈው ቅዳሜና እሁድ በአርሲ በሚገኙ 2 ወረዳዎች በተፈጸመው ግድያና የቤተ ክርስቲያን ቃጠሎ መንግስትና የኦነግ ጦር እርስ በርስ ተካሷል። የኦሮሚያ ክልል መንግስት ኮሚኒኬሽን ቢሮ ዛሬ ባወጣው መግለጫ ይህን ድርጊት የፈጸሙት የኦነግ ተዋጊዎች መሆናቸውን ገልጸዋል። ቢሮ በመግለጫው ድርጊቱ የተፈጸመው 7ኛውን ብሔራዊ ምርጫ ለማደናቀፍና ዜጎች በብሔርና በሃይማኖት እርስ በርስ እንዲጋጩ በማቀድ እንደሆነ ማስረዳቱን ዘግቧል። የኦነግ ጦር ዋና አዛዥ ከፍተኛ አማካሪዎች አቶ ጀነና ጉደታ ስለ ጉዳዩ ጠይቀው በአርሲው ጥቃት ላይ እጃቸው እንደሌለበት ገልጸዋል። ሲናገሩም ኦነግ እንደዚህ አይነት አሳፋሪ ድርጊት አይፈጸምም ካሉ በኋላ ታጣቂው ኃይል ምርጫው አስመልክቶ መንገድ በመዝጋቱ የተነሳ መንግስት የኦነግ ጦርን ስብ ለማጥፋት ድርጊቱን እንዳስፈጸመው ገልጸው ክስ አቅርበዋል። የአካባቢ ነዋሪዎች ድርጊቱን የፈጸሙት የኦነግ ጦር አባላት መሆናቸው መናገራቸውን በተመለከተም የጠየቁት አቶ ጀነና ሲመልሱም በሰንቀሌ ወታደራዊ ካምፕ የሚሰለጥኑ ኃይሎች አሉ። እነዚህ የሽመልስ ሸኔ ሲሆኑ የኦነግን ስብ ለማጥፋት የሚሰለጥኑ ናቸው ብለዋል። አዎ በእኛ ሞት ላይ እነሱ ይቀልዳሉ፣ ይገባበዙላል ማለት ነው። አይኔ አይደለውም አይ እንትና ነው ይሄ ለምን እንደሆነ ቀጣይ ስለምናየው ግድ የለም። ይሄ ጦርነት ማን ነው ይሄ ግድያ ወይም ይሄ ጭፍጨፋ የተደረገበት
ምክንያት ምንድነው የሚለውን እንመለከተዋለን ቆይተን። የአዲስ አበባ ስቴዲየም ጉዳይ ግን እያሰባችሁበት ደጋግሜ መናገር ፈልጋለሁ። ምክንያቱም እንደነገርኳችሁ ይህን ቪዲዮ እንድሰራ ትናንት ማታ ነበር ልሰራ የነበረው። በመሃል መብራት ጠፋብንና ማቅረብ አልቻልኩም ወደ እናንተ። እንቀጥል። መደራጀት ባለብን አካልና አቅም ልክ ተደራጅተን ጠቅላይ ቤተ ክህነትና ቅዱስ ሲኖዶስን እንጠይቅ። ሶስተኛ መፍትሄ የመንግስት አመራር ኦርቶዶክሳዊ የሆንህ በእውነት የመንግስት አመራር የሆንህ ከየትኛውም አይነት ዳር ያለህ አግዙንና ጠቅላይ ሚኒስትሩ ቢሮ ድረስ ተገብቶ ክርስቲያኖች መኖር የማይችሉባት ሀገር የሆነችበት ምስጢር ምን እንደሆነ እንጠይቅ። ይህን 3 ሰንሰለት እናስኪደው። የተለያየ ሀሳብ አያስፈልግም። ብዙ ነን። ግማሹ ወደ ቅዱስ ሲኖዶስ ያምራ፣ ወደ ጠቅላይ ቤተ ክህነቱ ያምራ፣ ግማሹ ልቅሶ ይድረስ፣ ግማሹ ደግሞ ከፊሎቻችን ስርዓተ መንግስቱን ለምን ብለን እንጠይቅ። ይህ ሁሉ ጎዳና የማይሳካ ከሆነ በቅርብ ቀን ይሄን ሞክረን ሁሉም ክርስቲያን በያለበት ሰልፍ ይውጣና አትግደሉ ነው ኑ እንግደላ። እየሰማችሁ በደንብ እነዚህ መፍትሄ አካሎች እንደዚህ ራሳችንን ካላስከበርን መንግስትም በሉት ቤተ ክህነቱ የቅዱስ ሲኖዶስም መጠየቅ ስላለብን ነውና እያንዳንዳቸው ካሁን በኋላ ምናልባት ሐሳብ ላሰጥበት ይችላል። ምክንያቱም ይህን ሐሳብ የሚያካፍሉን መምህራን ናቸው። ስለዚህ ነው ከመምህራን በልጭ ሐሳብና አስተያየት አልሰጥም ብዬ አስባለሁ። ምናልባት ካስፈለገ ሰጣለሁ፣ ነገር ግን እንስማው፣ በደንብ እንስማው። አችሁ ብለን ልንጠራቸው አይደለም እንወጣ አትግደሉን ተውን ቢያንስ እንበል እስኪ ዘመን ተውን እንዴ ምን ገላችሁን ዝም ብላችሁ ዝም በሉ አይባልም እኮ ተፈጥሮ ራሱ ዝም አያሰኝም። እየደበደቡ ዝም በሉ ይባላል አለ። በርግጥ አዎ ድሮ ሰው ሲገርፍ ህፃናት ሲገረፉ እየቀጠቀጡ እናት አባት ደግሞ ዝም በል ይላል ዋጣት ይላል። እየቀጠቀጡ ማለት እየመጡ ደግሞ ዋጥ ቢያንስ ዱለውንም ይማቱ ቢያንስ እንዲጮሁ እንኳን ይፍቀዱልን እንጂ እንድንጮህ ይፍቀዱልን። ይምቱን ግን እንድንጮህ ደግሞ አይከልክሉን። እንጮህ ከዚያ ውጭ ግን እስከ መቼ ድረስ መቼ ለመኖር ነው ያሰብነው? ፈራንም ደፈርንም ሐሰትን ማወራን እውነትን ማወራን ሰከንድ በተገለበጠ ቁጥር ወደ መቃብር አንድ እርምጃ እየሄድን ነው። በእድሜም በእነሱ ግፊትም ወደ ራሳችን እንምጣ። ራሱን የቻለ መደራጀት ባለበት መልክ እንደራጅ። እንዴ አለ እኮ በሚዲያ ወጣው እኮ አልሰማችሁትም እንዴ? ቅድም ስታሰማን የነበረው ልጅ እኮ ሲኖዶሱን ተቆጣጥረነዋል፣ መግለጫ መስጠት አይችልም አለ። በአፉ ማር እውነት መሰለበት፣ ሲኖዶሱም አይናገርም። ማህበረ ቅዱሳን ተቆጣጥረነዋል አለ። ማህበረ ቅዱሳን አንድ ክርስቲያን ተጠመቀ ሲባል በየቀኑ ይዘግብልናል። አንድ ክርስቲያን ሞተ ሲባል የት እየሄደን? ሲጠመቅ ነው የሚዘግብ። ሲሞት ሳያውቃቸው የሞተው። ሌላው ማህበር ምን እየሰራ ነው? ጃንደረባው እነ ዲያቆን ሄኖክ ኃይሌ እንዘምር ብለው ለዝማሬ ከቁጥር እልፍ የሆነ ሰው በመስቀል አደባባይ ሰብስበዋል። ጥሩ ነው እንኳን አዘመሩ እና በዚያ ህዝቡን በሰበሰቡበት ደግሞ የሞት ቀን ደግሞ አዋጅ አውጁን ይምጡ እንጂ ምን ሆናችሁ ነው? ለምንድን ነው የገደላችሁን? ይበሉ እንጂ ይምጡና። ያዘመሩት ህዝብ እየተገደለ ነው። ይምጡና ይገላግሉ፣ ይስጡ ሀሳብ። ሌላውም የሚመለከተው በየዘርፉ መናገር የሚችል በንግግሩ፣ መስራት የሚችል በስራው፣ ሀብት ያለው በሀብቱ፣ ሁሉም በየድርሻው ይናገር፣ ያገልግል። ለአንድ ሳምንት እየጮሁ ዝም ይህ ከሆነ ለሀገርም ለመንደርም ለግልም ለህልውናም ለነገም ለታሪክም ለትውፊትም ያገለግል ስርዓት አይደለም። እየጮሁ ከማለቅ እየነደዱ ከመሞት ውጪ ምንም አይነት ትርጉም ሊኖር አይችልም። ስለዚህ እውነት እላችኋለሁ እንደ ክርስቲያን አረ ፖለቲካ እንዳይሆን አረ እንዲሁ እንደዚህ እንዳይሆን አትግደሉ ነው እኮ ዘመድ ሰው አትግደሉ ፖለቲካ ነው ሽምግልና ወላ እኮ ነው። አንድ ሁለተኛ እኔ እኮ እየገደሉኛል ተው አትግደለኝ ብሎ መጮህ ዝም እየመቀጠቀጠ እንዳጮህ ይባላል። ይህንን በድፍረት መናገር ይጠይቃል። በድፍረት የሆነ ጳጳስ የሆነ ሀገረ ስብከት ሰራተኛ የሆነ ምናምን እዚያ ጀላብያውን ይጎትት ለክርስቲያን ካልሆነ ምን ይሰራልኛል? ህዝብ ሲያልቅ በህግ አምላክ የማይል ስለ እግዚአብሔር የማይል ምን ይሰራል ያለ እኔ አባቴ አይደለም እንዲህ አይነት አባትም የለኝም። ምን ይሰራል ይሄ? እንዴት ቤተክርስቲያን 100 ዓመት ታሪክ ያስቆጠረች ቤተክርስቲያን ነደደች ስትባል ቤተክርስቲያን ምዕመናኑ በውስጡ ተቃጠሉ ሲባል
15 30 40 አስከሬን በየቀኑ ተቀበረ ሲባል ሰው እንዴት አይናገርም? ሰው ወጥቶ ሐሳብ አይሰጥም ወይ? ሰው ሐሳብ አይሰጥም ወይ? የቀሚስ ዲዛይን ለመምረጥ አውሮፓ የሚሄደው ጳጳስ የክርስቲያኖች ርቀት የማይገደው ከሆነ ምን ይሰራልኛል? ይሄ ለኔ በምን ቋንቋ ነው ክርስቶስን በጠራውበት አንደበት የእርሱን አባቴ ብዬ ልጠራው የምችለው? ለምን እንደ ክርስትና ሊቆጨን ሊመርዘን ይገባል? ከልብ ማለት ነው። ክርስቲያን ስትሆን ብቻ ነው የሚገባ ይሄ የክርስቶስ ልጅ በደመ ክርስቶስ የከበረ የክርስቶስ ደም የተዋሃደው ደም መሆኑን ያለ አግባብ የፈሰሰው መሆኑን የምትረዳው ክርስቲያን መሆን ስትችል ብቻ ነው። ክርስቲያን መሆን ካልቻል ደሙ አይገባም። ተረት ተረት ነው የሚመስልህ፣ ወሬ ነው የሚመስልህ፣ ፖለቲካ ነው የሚመስልህ፣ ጨዋታ ነው የሚመስልህ። የፈሰሰው ግን ደመ ክርስቶስ መሆኑን ስታስብ ያኔ ይገባሃል እውነታው። ለምን እስከ መቼ ድረስ ቤተክርስቲያን በዚህ ትቀጥላለች? እስከ መቼ ድረስ ነው መግደል ትችላላችሁ መሞት ግን እንችላለን እያልን የምንቀጥለው? ለምንድን ነው የምንሞተው? ክርስቶስን እናመልከው ዘንድ ዕድሜ በሰጠን በክርስቶስ ጸጋ መኖር እንፈልጋለን። ለምን? አባቶቻችን በዚህን ያክል በሐዘን ውስጥ ሆነው እየተናገሩ ይገኛሉ። አዎ መጠየቅ ያለብንን መጠየቅ አለብን። ራሳችንን ማስከበር የምንችለው ራሳችንና ራሳችን ብቻ ነን ያለነው በዚህን ሰዓት። ካልሆነማ እንድንሞት ተፈርዶብናል። አሁን ምን እያሉ እንደሆነ ታውቃላችሁ? የዋህብያ እስላሞቹ እንኳን ሞታችሁ እያሉ ነው። እንኳን ሞታችሁ ገና እንገላችኋለን። ይቅርታ በጣም እንገላችኋለን እንኳንም ሞታችሁ እያሉ በሞት ላይ እያላገጡብህ ነው። አዎ የአማራ ኦርቶዶክስ ካልጠፋ አማራ የሚባለው እንግዲህ አሁን እንዳለ ኦርቶዶክስ ማለት ነው። በተለይ ወደ ሐረርጌ በምትሄዱበት ወደ ኦሮሚያ ክልል እነዚህ እስላሞችና ፕሮቴስታንቶች ያሉበት በብዛት ያሉበት ስትሄዱ ስትታይም እንደው የምትባለው አማራ መጣ ኦርቶዶክስ ሆነ ለምን ኦሮሞ አትሆንም ነው የሚል እንደዚህ ነው የምትባለው። ስለዚህ የአማራ ኦርቶዶክስ መጥፋት አለበት ማለት ኦርቶዶክስ የሆነ ሁሉ መጥፋት አለበት። እሱን ካላጠፋ ነው ሰላም የለም ኢትዮጵያ ውስጥ እያሉ ነው። አሁን ማን ነው ገዳያችን የሚለው እስቲ እንመልከት። እንዴት እንሰልጥን ዘመዴ? ቀላል ነው። ከውስጣችሁ የደርግ ሰዎች የሉም? አሉ። የደርግ ወታደር የለም? አለ። የኢህአዴግ ወታደር የለም? እንትን ባድመ ምናምን የዘመተ አለ። በል ከነፍሰ ጡርና ከህፃናት በስተቀር ሁሉም ይሰልጥን። ያሰልጥኑ። እነዚህ ያወቁትን እውቀት ያሰልጥኑ። እሺ አለቀ። ስልጠና በስልጠና ይሄን እንኳን እሱ ምዕራብ ሸዋ ያደረግነው እኛን እኔ ነኝ የማውቀው። ራስን መከላከል ጽድቅ ነው። የዓለም መንግስታት የሚደግፉት ነው። የምትቀሰቅሱ ሰዎች ራሳችሁ ሳትነቁ እናነቃለን ትላላችሁ። ለጉዳዩ ምንም አይነት መፍትሄ ሳታመጡ እግዚአብሔር እንዲህ ብሎ ሙሴ እንዲህ ብሎ ጌታችንም እንዲህ ብሎ ምናምን። መጀመሪያ አንተ ንቃ። እየተካሄደው ያለውን ነገር መች ገባ? ቢገባ እኮ ነው እንትን የምትለው። ይህን በደንብ ማየት አለባችሁ። አብይ አህመድ ለምንድነው ጥቁር የሚለብሰው? አብይ አህመድ ጠዋት ተነስቶ ጥቁር ከለበሰ ኮድ ነው፣ በቃ አለቀ። ኮድ ነው፣ ፍጅ ነው። እስከ ዛሬ ወለጋ ሲገደል ጠዋት ተነስቶ ጥቁር ለብሶ ነበር የሚሄደው። ኮድ ነው ይሄ፣ ለጫካው መልእክት ነው። አሁን እንኳን አሩሲ ሲሆን ምን አደረገ? በጠዋቱ መጣና አዳነችን ጥቁር አስለብሶ እና ታገሰ ጫፉን ጥቁር አስለብሶ ሌሎቹ ጥቁር አስለብሶ ተመስገን ጥሩነህ ብቻ ነጭ በነጭ እንዲለብስ አደረገ። ወቁ እስከ ዛሬ ችግኝ ነበር የሚተክለው። አሁንስ ችግኙ ፍሬ አፍርቷል ብሎ ፍሬውን እየጠየ ከጴንጤው ታገሰ ጫፉ ጋር ልክ ዶክተር ማን ነው ፓርላማ ያለው ዶክተር ማን ነው የአማራው ጻፉልኝ። ዶክተር ማን ነው ስለ አማሮች ጸሎት እናድርግ ሲል ደሳለኝ፣ ዶክተር ደሳለኝ ነው አለ ስሙ። የጎጃሙ ልጅ የባህር ዳሩ አይደለ? ደሳለኝ ዶክተር ደሳለኝ ደሳለኝ ጫኔ በወለጋ ለተጨፈጨፉ ሲል ዝም በል ስርዓት ያዝ ዝጋ ያለው እኮ ጴንጤው ነው፣ ታገሰ ጫፉ እኮ ነው። እሱን ይዞ ያንን ፍሬ እያሳየ ጮቤውን ረገጠ። አሁን እንዲህ ብትለው በአርሰናል የደነዘዘ የጫጫ አይምሮ ያለው ከትምህርት የተፋታ ጃኒና አዶናይ በጭንቅላቱ ላይ የሚጸዳዱበት ጃኒና አዶናይ ተፋቱ ብላ ሆስፒታል የምትገባ እከክ ድንዝዝ ያለችበት ሀገር ላይ ምኑን ነው የምታነቃው? ምን ነው የምታነቃው? ለገጠሩ ነው መንገድ። አይ አልገጥምም አልቻልኩም ካለ መንገዱን ጨርቅ ያርግልህ ትባለህ። ደብረ ብርሃን ትሄዳለህ፣ አፈር ላይ ትተኛለህ፣ እከክ በከክ ትሆናለህ፣ የነቀዘ በቆሎ ትበላለህ፣ እዛው ታመ እዛው ትሞታለህ። መንገዱን ጨርቅ ያርግልህ በል፣ እዛው ጨርቅ ያርግለት። ይሄ
ከዛ ደግሞ የተፈናቃዮቹ ልጆች ደግሞ እነ ጃኒ አሁን ዛሬ ልከውልኝ ነበረ። ጃኒ የምትባሏ ደደብ መሀይም ልጅ የ13 ሚሊዮን ብር ብለውኛል፣ መኪናውን እገዛለሁ እሱን ነው የምገዛው ትላለች። ሌላዋ እኔም የ13 ሚሊዮን ብር ማነው ብር የሚሰጣቸው? ይሄ ደደብ ኦርቶዶክሳዊ ይሄ እናቱ አባቱ በሬ ሽጦ አረብ ሀገር የላካት ሴት እኮ ናት እነሱን የምትቀልበው አይምሯቸውን። ተመልካቾቼ ይህን ያክል ብር ለተለያዩ ጉዳይ ማለትም ለነዚህ ለቲክቶከሮች የምንሰጥ ከሆነ ዛሬ ለአርሲ ማንሰጥበት ምክንያት ምንድነው? ጥያቄ ምልክት። እኔ ምን ቢባል አሁን ገርፈስ ይወጣልሃል ይወጣልሃል? አይወጣም። ስለዚህ ገና ይቀራል። ይሄን የሚቀረውን ነው እንትን ማለት አለብን። በሰላማዊ መንገድ ነው የምትሄድበት። ምንም ሌላ ክፋት የለውም። ምንም ክፋት የለውም። ፍርድ ቤት ብትቀርብ የምትመልሰው ነው የምትለው። እስኪ ላንብላችሁ አንድ ነገር ላንብላችሁ፣ ነገ ለጥፍላችኋለሁ። ቢቢሲ ሄዶ ጠየቀ አይደል እንዴ? ቢቢሲ ጠየቀ። ቢቢሲ ከእንግሊዝ ሰምቶ ነው ሄዶ የጠየቀው የኦሮሚያን ባለስልጣናት ማለት ነው። ምንድን ነው ያላቸው? መጀመሪያ ለኃይሉ አዱኛ ነው የደወለው። ቢቢሲ በደረሰው ጥቃት ላይ መረጃ ለመጠየቅ ለኦሮሚያ ክልል ኮሚኒኬሽን ቢሮ ኃላፊ ለአቶ ኃይሉ አዱኛ ስልክ ደውሎ ኃላፊው ስልኩን እንዳላነሳለት ነው የገለጠው። ስራ ላይ ነዋ፣ እያረደ እያሳረደ ለምን ያነሳለታል? ለምን ያነሳለታል? ኃይሉ አዱኛ አላነሳለትም። እሺ ቀጠለ። እንግዲህ ኃይሉ አዱኛ ካላነሳ ለአቶ አራርሳ መርዳሳ ልደውላለና ቢቢሲ ለክልሉ ሰላምና ጸጥታ ቢሮ ኃላፊ ለአቶ አራርሳ መርዳሳ በተደጋጋሚ ቢደውልም አራርሳም እንደ ኃይሉ ስልክ ባለማንሳት መረጃ ለመስጠቱን ዘገበ። ቢቢሲ ነው የዘገበው። አስገዳይ ጸረ አማራ ጸሎት ወደ ሰውዬ ፌሽታ ላይ ሆኖ ቢቢሲ ደውሎ ምንድን ነው ምናምን ሊለው ከዛ እሱ መልስ ሊሰጠው አብዷል። ቆይ አለና ቢቢሲ ለአቶ ሶሪ ወጊ ደወለለት። አቶ ሶሪ ወጊ ደግሞ የአሩሲ ዞን ኮሚኒኬሽን ጽሕፈት ቤት ኃላፊ ነው። ምን አለው እሱ? ማክሰኞ አመሻሽ ላይ ላቀረበለት ጥያቄ ሶሪ ወጊ ሲመልስ ምን አለ? እስካሁን የደረሰ መረጃ የለም፣ እናጣራለን። የዞኑ የአሩሲ ዞን ኮሚኒኬሽን አለ፣ እስቲ እናጣራለን፣ የደረሰን መረጃ የለም ነው ያለው። እነ ቢቢሲ እና አልጀዚራ የሰሙትን ኮሚኒኬሽን ቢሮ አልሰማም። ዓለም ቀውጢ ሆኖ ቤተክርስቲያን እያለች የሀገር ስብከቱ ሊቀ ጳጳስ ደብዳቤ ጽፈው የሶሪ ወጊ አላለም። ምክንያቱም ጭፍጨፋ ላይ ነው፣ መንግስታዊ ነው። ጭፍጨፋው መንግስታዊ ነው፣ አገዛዛዊ ነው። ከዛስ ሐሰን መሐመድ ጋር ደወለ። ሐሰን መሐመድ ማለት ነው ጥቃቱ ከተፈጸመባቸው አካባቢዎች አንዱ የሆነውን የሀይንቀሎ ዋቢ ወረዳ አስተዳዳሪ ነው አይደል? ሐሰን መሐመድ ቢቢሲ በስልክ አግኝቶ ሰዎች ስለሞቱበትና ንብረት ስለወደመበት ክስተት ሲጠይቀው አስተዳዳሪው ምንድን ነው ያለው? መረጃ የለኝም አለቀ። ቢቢሲ የጻፈውን ነው የምነግራችሁ። መረጃ የለኝም። ይሄ መንግስታዊ እቅድ ስለሆነ እሺ እንግዲህ ማንም መረጃ ከሌለ ብሎ የሚገለው የኦነግ ሸኔ ነው እስላማዊው የኦሮሚያ እስላሚክ መንግስት የሚባለው ታጣቂ ነው አለና ጅሬኛ አያና የሚባል የኦሮሞ ነጻነት ሰራዊት አገዛዝ ኦነግ ሸኔ አዛዥ ነው የተባለ ነዋሪነቱን አሜሪካ ላደረገ የቡድኑ ቃል አቀባይ ጻፍኩለት አለ። እስካሁን ምላሽ አልሰጠውም። ስራ ላይ ናቸው፣ ስራ ላይ ናቸው። በሙሉ ናቸው የካዱት። ጃዋር ሜንጫ ይሄንን አምናል አያምንም። ጃዋር እኮ ነው በእኛ አካባቢ ያለው በአሩሲ አካባቢ ማለት ነው። ቀና የሚል ሰው ከተገኘ እንትኑን ነው ምንድነው ስሙ አንገቱን በሜንጫ ነው እኮ ነው ያለው። አለሙ ስሜ እኮ አገሩ እዛ ነው። አዳነች አቤቤ እኮ እንግዲህ ዘሮቿን ሞቶ ሊሆን ይችላል እዛ እኮ ነው። አማራን ከኦሮሚያ አጽዱ ሲል የነበረው በእናቱ አማራ በአባቱ ኦሮሞ የነበረው ከፍ ያለው ቱፋ የተዘባረቀበት አሁን ዘፋኝ ሆነው አንዴ ታድሶ አንዴ ጴንጤ አንዴ ኦርቶዶክስ ሆኖ አንዴ ምንም መቋሚያ መጫ ያጣው እኮ ካልከንማ ብለው የእሱ ዘመዶች ነው ወስዶ ያጸዱለት የእናቱ ዘመዶች። ከዛ ወጥቶ ጃዋር አስቁም እንጂ እኔ እኮ ያልኩት የጎንደርና የጎጃም አማራ እንጂ እኔማ ይሰራል። ዘበነ ለማ እኮ አሩሲ ነው ይተነፍሳል። $8,000 ነው ደሞዙ። እናመሰግናለን ነው መምራችን ዘመድኩን በቀለን። አዎ በራስህ ካልተደራጀ ራስህን ካልጠበቅ ማንም የሚጠብቅ ነገር የለም። ባይዘዌ አንዳንዴ የሚምታታብን ነገር አለ። ራስን መጠበቅ ኃጢአት የሚሆንበት መንገድ በየትኛውም መንገድ የለም። ይቅርታ በጣም ቅዝቃዜ ሆኖ መሰለኝ ትንሽ እያሳለኝም ነው ከብዶኛል። ለዚህ ይቅርታ መጠየቅ ፈልጋለሁ። አዎ ራስን መከላከል ምንም እንትን ኃጢአት ሆኖ አያውቅም። እንግደላላልንም እኮ ራሳችን እንከላከልም። እንቀጥል። ኦርቶዶክሳውያን የሚያስገድለውና በቀጥታ ፈንድ እያደረገ ቤተክርስቲያን እንድትቃጠል ኦርቶዶክሳውያን እንዲገደሉ እያደረገ ያለው መንግስት እንደሆነ ስንቶቻችሁ ታውቃላችሁ? እስኪ አንድ ነገር ልንገራችሁ። የኦርቶዶክሳውያን መገደል ለመንግስት የስልጣን እድሜውን ማራዘሚያ ነው። ምክንያቱም ህዝብ ሰላም ከሆነና ወጥቶ ከገባ
የኑሮ ውድነት ላይ ጥያቄ ስለሚያነሳ ያን ጥያቄ እንዳያስነሳ አጀንዳ ነው። በየጊዜው የኦርቶዶክሳውያን ሞት አጀንዳ ማስቀየሪያ ነው። ዛሬም ምርጫውን እንዴት አድርጎ እንደተመረጠ እንዴት አድርጎ ህዝብ ተጭበርብሮ ምርጫውን እንደተደረገ ተገዶ እንደመረጠ ይታወቃል። ምክንያቱም ብዙ ቪዲዮዎች የተለቀቁ ስለሆነ ያን አጀንዳ ማስቀየሪያ ኦርቶዶክሳውያን ይገደላሉ። ይህን የሚያደርገው መንግስት ራሱ በቀጥታ ይህን ደግሞ አብዛኞቹ አባቶች ያውቃሉ። አብዛኞቻቸው ለሆዱ ያደሩ መምህራን፣ ታዋቂ መምህራን ያውቃሉ፣ ዘማሪያን ያውቃሉ፣ አብዛኞቹ ቤተክርስቲያን ሰዎች ያውቃሉ። መፍትሄው በአንድነት ይህን መንግስት መቃወም አለበት። እናመሰግናለን ወንድማችን። አዎ ገዳያችንማ መንግስት ነው። ይሄ ትጠራጠራላችሁ እንዴ? ለምን እንደሆነ ታውቃላችሁ? አልሰማችሁም እንዴ ዘመድኩን ምን እንዳለ? አዎ ሲጠየቁ አናቅም። ግማሾቹ ስልክ አያነሱም፣ ስራቸውን እየሰሩ ስለሆነ ማለት ነው። ስለዚህ ምን ጥያቄ የለውም፣ መንግስት ነው ፈንድ የሚያደርገው። በተደጋጋሚ እላችኋለሁ፣ አርሲ ላይ እነዛ ኦርቶዶክሶችን ካጸዱ በኋላ መሬቱ ለማን ሰጡት? ማን የሰጣቸው? ለሙስሊሞቹ ኮሌጅም በሉት ትምህርት ቤት እንዲሰራ መንግስት ነው። ስለዚህ የሚያስገድለው መንግስት ነው። ይሄ ቪዲዮ ልብ ነው አይደል የሚሰብረው? ታቦቱን ይዘው ሲሰደዱ ያ ቤተ ክርስቲያን የተቃጠለው ታቦቱ ተሸክመው አያችሁ ሲሄዱ። አዎ ባዘቦትማ ሲሆን በክብር አባቶች ይዘውት ነበረ ወጥቶ እኛ የምንባረክበት። ችግርና መከራ ሲሆን ግን አያችሁ እንዲህ በምእመናን ተሸክመውት ይሄዳሉ። አዎ እንደውም ይህን አንድ ጽሑፍ አይቼ ነበረ። በግራኝ አህመድ ዘመን ወይም ወረራ ወይም የጭፍጨፋው ጊዜ በነ ዮዲት ጉዲት ጊዜ ፎቶ መነሳት ወይም ቪዲዮ መቅረጽ ቢቻል ኖሮ ይህንን ቪዲዮን ተመሳሳዩን ይሆን ነበረ። ተመሳሳይ ከዮዲት ጉዲት እና ከአህመድ ግራኝ ጭፍጨፋ ተመሳሳይ የሚመስልበት ሁኔታ አለ። አው ክርስቲያኖች ይጨፈጨፉ ነበር፣ አሁንም ይጨፈጨፋሉ፣ ክርስቲያኖችን እየተመረጠ ማለት ነው። አው ስለዚህ ራሳችንን ተደራጅተን ማድረግ ያለብን ጊዜ አሁን ነው። አሁን እልመጠመጣለሁ ምትል ካለ በራስህ ፍረድ። እንቀጥል። እዚህ በፊት ነግሬያችሁ ከሆነ ድሮ ወገኖች ቤተክርስቲያን ላይ መከራ ሲደርስ ዝም አስብሏቸው ነበር የሚባል። አሁን ግን የለቅሶና የጮህ ዜማችን ደስ እያላቸው ሄደ መሰልና ባለፈው አርሲ ላይ ያን ሁሉ ግፍ ከፈጸሙባቸው በኋላ አሁን ማጮህን እኮ ምንም እንትን ስለማላመጣ እኮ ነው። ዝም ብለን እንጮሃለን፣ ነገር ግን ጮህን ስለሚያውቁ ነው ማለት። ምን አሏቸው? እነዚያ የሚጮሁላችሁ ሰዎችን ንገሯቸው በደንብ ይጮሁ። ለምን ቢባል የስነ ልቦና ድል እያገኘን እንደሆነ ገብቶናል። በቃ ፌስቡክ ላይ ሲጮህ ሌላው ክርስቲያን ሲሰማ ምንድነው የሚሰማው? ፍርሃት። ነናዋላችሁ ገዳዮቹ እኮ ያን አላቅም ያላቸው አይደሉም። ሱሪ ያለው ጠፍቶ ነው እንጂ አራጆቹ ሱሪ ያላቸው አልነበሩም። ሌላ እነሱን የሚቃወም ሱሪ ያለው ጠፋ እንጂ። እና ስነ ልቡናዊ ጫናውን ይፈልጉታል። አሁን ከሆነ ታውቃላችሁ፣ ለዛ ነው ፌስቡክ ላይ ምናምን ብዙ የሚጮሁ ሰዎችን አያዘጉባቸውም እንጂ እኮ ማዘጊያ ሰራዊት አለ። ምንም ነገር ሲደረግ ከዚህ ከእናንተ ፊት የነበረው ዩቲዩብ በሙሉ አልተዘገም፣ ተዘግቷል እኮ። አሁን ግን ጮኸታችንን ይወዱታል፣ ደስ ያሰኛቸዋል መሰል። ትልቁ ዋናው ነገር ግን ምንድነው? በቃ አንደኛ ምንም ማድረግ እንደማንችል አወቁ። ስለዚህ አስቡት፣ የሆነ ውሻ ስታልፉ ጮህባችሁ፣ ለመጀመሪያ ቀን ያስደነግጣል አያስደነግጥም? 10 የጮኸ ስታዩት ግን መጮህ ብቻ ነው፣ አይናከስም። ከዛ የውሻው ጮኸት ምንድነው የሚሰጣችሁ ትርጉም? ተው ይጮህ አይደለም? እኛ ከዛ ውሻ ያልተሻለን ሰዎች ነን። እና እግዚአብሔር አምላካችን ደማቸው የፈሰሰ ኦርቶዶክሳውያን ወገኖቻችን ደማቸውን ደመ ሰማዕት ያደርግልን። ምንም ባናደርግላቸው በሰማይ ክብሩን ይድልልን መድኃኔዓለም። በምድር የቀሩ በስደት በመታገት በሰቆቃ ያሉትን ደግሞ መድኃኔዓለም ይታደግልን፣ እሱ ይድረስላቸው።
የሚገርማችሁ የመን ውስጥ ያሉ ክርስቲያኖች አሉ። ናግራን ሊቃውንት ናግራን ታውቃላችሁ አይደል? ጥንቷ አለች አሁንም ናግራን እንድታውቁት ጥቂት ክርስቲያኖች አሉ ናግራን ላይ። የናግራን ክርስቲያኖች መልእክት ልከው ወደ እኔ ደርሷል። ወደ እኔ አይደለም የተላከው ዝም ብሎ ኢትዮጵያ እንዲሰሙት የተላከ እና አንድ ቀን መጥተው እኛን ከአረማውያን በየመን ካሉ አረማውያን የኢትዮጵያ ክርስቲያኖች ይታደጉናል የሚል ተስፋ እንዳላቸው መልእክት ልከው ደርሶናል። እኔ ሰምቻለሁኝ። እና ለዛ መልእክቱን ላመጣው ሰው ምን አልኩት? አይ ለነሱ አትበላቸው፣ ለአንተ ግን አንድ ነገር ልንገር፣ ጉዳችን አላወቁም። ለገዛ ወንድሞቻችን እንደማንሆን አላወቁም። ጥንት የነበሩትን እና አፄ ካሌብን አስበው ነው። አስቡት፣ በዓለም ላለ ሁሉ ክርስቲያን የሚጨነቁ ነበሩ። ዛሬ የቤቱ ላለ ወንድሙ የማይጨነቅ ሰው ጭራሽ የመን ላለ ኦርቶዶክሳዊ የማይመስል ነገር። ምናልባት እግዚአብሔር ግን እንደዚህ ሆነን አንቀርም፣ ዳኛ ይልክልናል ብለን ተስፋ እናደርጋለን። ያ ዳኛ ሲመጣ ግን መጀመሪያ እኛን ቀጥቶ ኋላ እንግዲህ ስራውን ይሰራ ይሆናል። አባቶቻችን ብለውናል። ምን ለማለት እንደፈለኩ አይገባችሁ ይሆናል ብዙዎቻችሁ። እግዚአብሔር ዳኛ ማምጣቱ አይቀርም። እንዴት ዋላችሁ? መድኃኔዓለም ያን ዳኛ በቶሎ ያምጣልን። እናመሰግናለን ወንድማችን መምህር ዲያቆን ዮርዳኖስን። እግዚአብሔር አምላክ ረጅም እድሜ ከጤና ጋር ይስጥልን። አዎ ታስታውሳላችሁ ባለፈው ሰርቼላችሁ ነበር ቪዲዮ ስለዚህ ናግራን ክርስቲያኖች አይ ቲንክ የካቲት 6 ቀኑ ካልተሳሳትኩ ቼክም አላረኩም እና በስንክሳሩ የሚዘከሩ ክርስቲያኖች ናቸው ናግራን ማለት አሁንም አሉ ባይዘወይ። ስለዚህ እነዛ በአፄ ካሌብ ዘመነ መንግስት እዛ ሂደው ሲያስጨንቋቸው አፄ ካሌብ ከኢትዮጵያ ወይም ከአክሱም ተነስቶ ሂዶ ከጠላታቸው ተዋግቶ ነፃነት ሰጥቷቸው የነበረ ነው። ስለዚህ አሁንም ባለፈው ነግሬያችኋለሁ፣ ሰርቼላችኋለሁ ቪዲዮ ከፈለጋችሁ ማየት ትችላላችሁ። ቴዲ አፍሮ የዘፈነላት መሪማ ማነች የሚል ነው። እሱን ማየት ትችላላችሁ። እንደዛ የሚል የባነር ያለበት ወይም ቴምፕሌን ያለበት ነው። እሱን ገብታችሁ ማየት ትችላላችሁ። በጣም አስገራሚ ጉዳዮችን ታገኙበታላችሁ። አዎ እነዛ ክርስቲያኖች አሁንም በእኛ ተስፋ ያደርጋሉ። እውነትም ጉዳችንን አላወቁም። እዚህ ላለው ወንድማችን ድምጽ መሆን አቅቶን እዛ ሄደን እንትን ላለን ብለው በእኛ ተስፋ ያደርጋሉ። ያሳዝናል አይደለ? እዛ ሩቅ ያለው ነፃ እንድታወጣው እየጠበቀ ነው። እዚህ ላለው ወንድም ግን መሆን አልቻለም። እንቀጥል። ያስቀምጡበት የውሻ ችግሩና እኛ ጉዳይ የለንም። እንኳን እናንተ 4 እግር ያለው ውሻ አስቀምጡበት። የውሻ ችግሩና ከሳለን ይላል እንጂ እኔ ዝም ብሎ የሚያስተዳድር ከሆነ ይቀመጥበት፣ ችግር የለብንም። እኛ የምንፈልገው ማንም ተቀመጠ ማለት እንንከሳችሁ እንብላችሁ የሚለው በላተኛውን ነው የሚቆም። እዚያ ላይ ሁላችንም እንጠናከር ነው እያልኩ ያለሁት፣ ምናልባት ተግባብተን ከሆነ። ስለዚህ አሁን በእንደዚህ ሁኔታ ጳጳሳቱም ቢሆን በነገራችን ላይ እዚህ ሀገር ያሉት ጳጳሳት ፈርተውም አይደለም፣ መካኒዝሙን አጥተው ነው እዚህ ሀገር የሚኖሩት ብዙዎቹ። ጥቂቶቹን እናውቃለን፣ አንተ ታውቃለህ፣ በአካባቢያቸው ያሉትን ሰዎች ታውቃለህ፣ እዚያ እንደሚሰሩ እናውቃለን፣ አብረው እንትን እንደሚሉ እናውቃለን። እነሱን ተዋቸው፣ እዚያ ውስጥ የገቡትን ተዋቸው፣ አታስጨንቋቸው፣ ያለ ህሊናቸው አታምጧቸው። ካመጣችኋቸውም የእኛን ያበላሹብናል። ለባስ ሰላይ ሆነው እንደገና ገንዘብ አንድ ጓደኛ ነበረኝ፣ አሁን አረጂ ጓዴ፣ ወይ ተሾምብኝ ወይ ልሾምብህ የሚል ምን ማለት ነው? ነገር በጓደኛ ነገር ሰርቶ መሾም አለ፣ መሸለም አለ የሚል ነው። በደርግ ጊዜ ነው ይሄ በነገራችን ላይ። አሁንም እሱ አለ እና ይሸለሙብናል፣ ይሾሙብናል። እንደዚህ አይነት ሰዎች ከገቡ ንጹህ የሆኑ 10-15 ሰዎች ይበቃሉ። ንጹህ የሆኑ ጠንካራ ከሆኑ ይበቃሉ። መስራት ይቻላል። ነገር ግን ዓላማችን ትክክለኛ ሆኖ ለህዝብ ብቻ ይሁን። ይሄ ማንኛ አንዱን አንስቶ አንዱን ለማስቀመጥ ባለፈው በዚህ በእኛ እንቅስቃሴ ጊዜ ብዙ ፖለቲከኛ ይል ነበር። ምነው ቀጥሎ ቢሆን ይላል እና ቀጥሎ ቢሆንስ እና ድብልቅልቅ ብሎስ እንትን። ስለዚህ ምንድነው የሚፈልጉት እነሱ? መንግስት መገልበጥ ነው። እሱ የኛ ጉዳይ አይደለም። እሱ የፖለቲከኞች ጉዳይ ነው። ለምንድነው ፖለቲከኛው አንድ ሆኖ እንደኛ የማይመጣው? ያን ከፈለገ ለምንድነው በሌላው እንቅስቃሴ ለመክበር ምላለት የሚፈልገው? አንተ ራስህ ይሄ ከተሰማ አንድ ላይ ሆነ ለምንድነው
ስንት ፖለቲካ ድርጅት እንዳለ ከ100 በላይ የፖለቲካ ድርጅት አለ በኢትዮጵያ። ለምንድን ነው ያንን ሁሉ የምታቋቁመው? ምክንያቱም ሁልህም እያንዳንድ በበረሃ ያለው ጭምር እያንዳንድ አይታወቅብህም እንጂ ጠቅላይ ሚኒስትር መሆን ነው የምትፈልገው። ያንን ካገኘ ደግሞ ምንም ነገር እንደማትናገር አውቃቸዋለሁ። ምክንያቱም እዚህ ቀደም አይቻቸዋለሁ። ዶክተር ብርሃኑ እኛ ጋር እኮ ሲፎክሩ ነበር የዛሬ ስንት ዓመት። አሁን ድምጻቸው የጠፋው ለምንድን ነው? ሰው ስላልተገደለ አይደለም፣ ገዳዩ ስለተቀየረ ነው። በኢትዮጵያ ገዳይነትን አይደለም የምንቃወመው፣ ገዳዮችን ነው። ገዳዩ ከተቀየረ ምንም ችግር የለውም እንጂ አሳሪነት፣ ገዳይነት፣ አመፀኝነት፣ ጉቦኝነት ይሄ የምንለው ጠቅላላ ርኩስ ነገር በኢትዮጵያ አለ እየተዘማነነ፣ እንዲያውም በአዲስ ደም እየተተካ። ምክንያቱም እኛ አመፅንና ክፋትን አይደለም የምንጸየፈው፣ ክፉዎችን ነው የምንጸየፈው። እናንተ ጋር ብፁዕ አባታችን በረከታቸው ትድረሰን። አዎ እኛ የምንቃወመው መንግስትን ለመገልበጥ አይደለም፣ ወይም ማንም እዛ ወንበር ላይ ቢቀመጥ ጉዳያችን አይደለም። ነገር ግን አትግደሉን የሚለውን ነው። እንቀጥል እስቲ። በአንድ ወቅት ሰለፊዎች በሙሉ አልቃይዳ ናቸው አይባልም። ይሄ ስህተት ነው፣ ወንጀል። በአንድ ወቅት የቀድሞ ጠቅላይ ሚኒስትር የነበሩ መለስ ዜናዊ ምን ብለው ነበሩ? ስለ ዋሃብያው እስላም የሚለውን እንመልከት። ስለዚህ የዛሬ ጉዳይ አይደለም ማለት ነው፣ የነበረ ነው። ነገር ግን አልቃይዳዎቹ በሙሉ ሰለፊዎች ናቸው። ኢትዮጵያም ውስጥ ለመጀመሪያ ጊዜ የአልቃይዳ ህዋስ ተገኝቷል። አብዛኛው ባሌና አርሲ። ይሄ ህዋስ የት ነው የተገኙት? ባሌና አርሲ። እንግዲህ አሁን እሳቸውም እኮ ካለፉ ነፍሳቸውን በአጸደ ገነት ያኖርልና 10 ዓመት ሆኗል። 2005 13 14 ዓመት አካባቢ አይደለ? 14 ዓመት 2004 ነው መሰለ ያረፉትና ስለዚህ ይህ ጉዳይ የዛሬ አይደለም፣ የሚታወቅ የነበረ ነው ማለት ነው። የዚህ ህዋስ አባላት የነበሩት በሙሉ ሰለፊዎች ናቸው። ይሄ ማለት ሰለፊዎቹ ኢትዮጵያ ውስጥ ያሉ ሰለፊዎች አልቃይዳ ናቸው ማለት አይደለም። በጣም የሚበዙት አይደሉም። በተመሳሳይ መልኩ አንዳንድ የሰለፊ እምነት ሰለፊ አንዳንዶቹ ወሃቢ የሚሏቸዋል። ትክክለኛ አገላለጽ ላይሆን ይችላል ወሃቢ የሚለው ቃል። እነዚህ ሰለፊዎቹ በተለያየ መንገድ ኢትዮጵያ ውስጥ አብዛኛው ህዝብ ሙስሊም ነው። ስታቲስቲክስ ያቀረበው መረጃ ውሸት ነው። አብዛኛው ህዝብ ሙስሊም ስለሆነ የእስላም መንግስት ነው መቋቋም ያለበት የሚል ቅስቀሳ በሰፊው ነው የሚካሄደው። አያችሁ ምን ነበር ዋናው ጉዳይ? የእስላም መንግስት ኢትዮጵያ ውስጥ መቋቋም አለበት፣ በሸሪዓ ህግ የሚመራ ማለት ነው። እየገባችሁ ነው? በሸሪዓ ህግ የሚመራ እስላማዊ መንግስት ሊኖር ይገባል። እንቀጥል። ገዳይህን በስሙ የማትጠራ ከሆነ አንተ ፈሪ ነህ፣ መቼም አትድንም። በነገራችን ላይ ውሃብያ ጎረቤት ካለህ አንድ ክላሽ ሊኖር ይገባል። በሬህንም ሽጠህ የቀን ስራም ሰርተህ አንድ ክላሽ ሊኖር ይገባል፣ ቤተሰብህንና ራስህን የምትጠብቅበት። የኛ ገዳያችን ኢትዮጵያ ውስጥ ገዳዩ ውሃብያ ነው። ውሃብያ የሽብር ቡድን ማለት ነው። መሪያቸውም አብይ አህመድ ነው። ይሄ ይታወቃል። መቼም እየፈራችሁ ካልሆነ በስተቀር አትፍሩ። የፈሪ ሰው መጨረሻው ውድቀት፣ ሽንፈት ነው። ስለዚህ ፈሪ አትሁኑ። እናመሰግናለን እህታችን። ዋናው ቪዲዮዎቹ ላሳጥራቸው ነው ዛሬ። ያው ይረዝምብኛል ሁሉ ጊዜ ታውቃላችሁ ቪዲዮና ማሳጠር እየቻልኩ አይደለም። ስለዚህ አንድ ጎረቤት ውሃብያ ካለ ራስን የምትከላከልበት መሳሪያ ያስፈልጋል። በቀጣይ የሙስሊሞችን ብቻ ከቻልኩ ዛሬ ማታ ካልቻልኩ ነገ አቀርብላችኋለሁ። ምን እያሉ ነው ስለ አርሲ ስለሞቱት ወይም ስለሚሞተው ኦርቶዶክሳዊ ምን እያሉ ነው? እያንዳንዱን መረጃ በጣም የሚገርም መረጃ ነው የምሰጣችሁ። እሱን ትከታተሉልኛላችሁ። ነገር ግን ራስ ውሃብያ ጎረቤት ካለ ራስን የምትከላከልበት አንድ ነገር ሊኖር ግድ ይላል። ሀገር ብቻ አይደለም የምትታደገው። ኦርቶዶክሳውያን ተዘምቶ የለ እንዴ ለሀገር እንጠብቅ ብላችሁ ሀገር እንጠብቅ ብለህ የዘመትክ አካል በሃይማኖትህ ምክንያት፣ በመስቀልህ ምክንያት፣ በአንገትህ ምክንያት ስትታረድ ግን አይመለከተኝም ልትል አትችልም። በአንገትህ ላይ ባለው ማህተም እየታረድክ የትኛውን ሀገር ነው የምጠብቀው?
ስለምን ሀገር ነው የምጠብቀው? ሀገር ለመጠበቅ ምዘምት እሱ ጤናማ ነው ብለህ አስበህ ችግር አለው ችግር የለውም ሀገር ለመጠበቅ መዝመት ብለህ ያላሰብክ አካል በሃይማኖቴ ምክንያት በየቦታው ስታረድስ አይ ችግር ይኖር አባቶች ይናገሩ ብለህ ለምን ታስበው? ሀገር ለመጠበቅ ስትዘምት አባቶችን እያማከርክ ነው የምትዘምተው? አራጆቻችን በየቦታው ተደራጅተው ተበትነዋል። ስለዚህ ጥንቃቄ ማድረግና መንቀሳቀስ ራስን መከላከል ጤናማ ነው። ሶፋር እኔ እስከማውቀው እንደዛ ነው እና እንደዛ ነው። ራሳችሁን እንትን በሉ። እናመሰግናለን ወንድማችን እፎይ። አዎ አገር መጠበቅ ችግር እንደሌለው ሁሉ ራስህን ወይም የሚያጠፋህን አካል ሀገር የምትጠብቀው ለምንድን ነው? እንዳትወረር አይደል? እንዳጠፋ መጥቶ እንዳያጠፋ። ይሄም ሃይማኖትህን እናንተን እንዳያጠፋ ተጠብቃለህ። ጤናማ ነው። ምንም እንትን እኮ እኔ እኮ ምን እንዴት እያሰብነው እንደሆነ ግራ እየገባኝ ነው። የሚከረክሩ ሰዎች ስላሉ እኮ ነው። አይ በሰላም መኖር ምናምን ማን በሰላም እንኖር አለ? ማን በሰላም እንኖር አለ? ስለዚህ አባቶቻችን ያደረጉት እንዴ አታቁም እንዴ? ይሄ ክሩሴድ ምናምን የሚባለው 18ኛው ክፍለ ዘመን አውሮፓ ላይ ይሄ መካከለኛው ምስራቅና አውሮፓውያን የነበረው ጦርነት ላይ ዝም በማለታቸው ብዙ ኦርቶዶክሳውያን እንዳለቁ አታቁም? ኦርቶዶክስ ነበረ እኮ የምትደፈጠጠው። እነዚህ አሁን እየጠፉ ያሉ ኦርቶዶክስ አሉ አይደለ? አባቶቻችን ዘመነ ሰማዕታትን ሰው አያውቅም እንዴ? ከአንደኛው ክፍለ ዘመን እስከ አራተኛው ክፍለ ዘመን መጀመሪያ ድረስ የነበረው ዘመነ ሰማዕታት የሚባለው ራሳቸውን ይከላከላሉ። ክርስቲያኖች ራሳቸውን ይከላከላሉ፣ ይረዳዳሉ፣ ከዛም ይመክታሉ። ከዛ በሃይማኖትህ ግን ክደህ ስልጣን አገኝ ሲባል ግን ይቅርብኝ ወይ ትሞታለህ ግደለኝ እንደዚህ ብሎ ነበረ። ነገር ግን እርስ በራሳቸው ይረዳዳሉ፣ እርስ በራሳቸው ይጠባበቁ ነበረ። ስለዚህ ሞኝ መሆን አያስፈልግም። ከዳር እስከ ዳር ያለው ኦርቶዶክስ ራስህን ማታስከብር ከሆነ ነገ ይህን ልቅሶ ታለቅሳታለህ። ደም እንባ ነው የምታነባት። ለሁለተኛ ጊዜ ነው ይህን ቪዲዮ የምሰራው። የመጀመሪያው ስላስጠፉት ማለት ነው። እየሰማችሁ ይሄን ኦርቶዶክሳውያን፣ አንድ በአይኔ በብረቱ ያየሁትን አንድ ታሪክ ላጫውታችሁ። በአንድ ወቅት ታሪኩን በደፈናው ነው የምነግራችሁ፣ የሚያውቅ ያውቀዋል። በአንድ ወቅት በሰላማዊው ማህበረሰብ ውስጥ የሰውን አንገት ቆርጠው የሚጥሉ ሰዎች ተነሱ። የሰውን አንገት ቆርጠው ጥለው የሚጸድቁ የሚመስላቸው ሰዎች ተነሱ። የሚጸድቁ የሚመስላቸው ምለው በእኔ እሳቤ ነው እንጂ በራሳቸው እሳቤ ትክክል ናቸው። ቤተ እምነታቸው ያዘዛቸውን ለአምላካቸው የታዘዙትን የተማሩትን በተግባር ተገልጠው እየታዩ ነው። ስራቸውን እየሰሩ ነው ያሉት እነሱ። እንደዚህ አይነት ሰዎች ተነሱ። ያየሁትን ነው። ከዛ በኋላ ኦርቶዶክሳዊ ምንድን ነው ያደረገው? እነዚህ ሰዎች የሰውን አንገት ቆርጠው እስኪጥሉ ድረስ ያደረሳቸው ነገር፣ በዚህን ያህል ልክ እንዲጨክኑ ያደረጋቸው ነገር ምንድን ነው? ምንም ሪሰርች አያስፈልገውም። ቤተ እምነታቸው አስተምሯቸው ለአምላካቸው እየተገዙ ነው የሚያደርጉት ነው መልሶ። ስለዚህ ሰው ሊገድሉ እንዲህ ተስማምተው ከጨከኑ ሰው እንዴት ራሱን ለመከላከል ኃጢአት ነው ይላል ኦርቶዶክሳዊ። ይህን ነው የተወያየው። ከዛ በኋላ እኔ ማውቀውን ነው። ከዛ በኋላ ምንድን ነው የሆነው? ኦርቶዶክሳዊ ተባለ። አንተ ከየት አጥቢያ ነው የመጣኸው? ከዚህ አጥቢያ። ከዛ ስንት ወጣት አለ? ይሄን ያህል። አደራጀው። ተመረቀሃል? በማኔጅመንት በአካውንቲንግ ነው በምንድን ነው የተመረከው? ብቻ ተምረሃል፣ 12ኛ ክፍል ጨርሰሃል። አዎ ማድረግ አይጠፋም። አደራጀው። አንተ እስከ የት ነው የመጣኸው? እዚህ። አደራጀው። አንተ እስከዚህ አደራጀው። ጥቅልል አድርገህ ደግሞ በአንድ ግሩፕ አስገባው። እያንዳንዱ ደግሞ ለየአጥቢያ ቤተክርስቲያኑ ግሩፕ አለው። አሁን በዚሁ አጋጣሚ በነገራችን ላይ ሰውና ሰው ሲገናኝ ነው ገንዘብ የሚሰራው። ለምሳሌ ገንዘብ ሰው ወዳለው ነው እንጂ የሚሄደው ሰው ወደሌለው አይሄድም። ይህ እኮ ግልጽ ቋንቋ እኮ ነው። እነዚህ ሰዎች ለምሳሌ እዚህ ግሩፕ ውስጥ ያሉ ሰዎች በጣም ብዙ አሉ፣ ስራ ሁሉ የጀመሩ ማውቀው። ያገናኛቸው ግን ምንድን ነው? ችግር ነው። ስራ ጀምረው በጣም ብዙ ነገር እየሰሩ አውቃለሁ፣ ለበጣም ብዙ ሰው የተረፉ። ይህም ማድረግ ሰው እንዴት ይጠፋዋል ነው የምልህ። የተማርከው ትምህርት ምንድን ነው ጥቅሙ?
እንዴ አሁን እኮ በዚህ ምድር እንድንኖር እኮ ነው። በዚህ ምድር ስንኖር እኮ ነው ኃጢአታችንም ታጥበን የምናልፈው በክርስቶስ ክቡር ሥጋና ክቡር። እናመሰግናለን ወንድማችን ዲያቆን ሰረጸን እጅጉን እናመሰግናለን። አዎ ይሄ ነው የሚያስፈልግ። በየሰንበት በየአጥቢያው በየሰንበት ትምህርት ቤት ያለው ወጣት ራስህን አደራጅ፣ ራስህን ኦርቶዶክሳዊን እንዴት መጠበቅ እንዳለብህ ተወያይ። ነገ ማልቀስ ነው። ልቅሶ ምንም አይጠቅምም። ዛሬ እንትና ነው እንትና እንደዚህ አድርጉ እንደዚህ እሱ አይደለም። ስራ መስራት ስትችል ነው የኛው ራስህን የምታስከብረው እንጂ ይሄ እንትን ብለህ እንትን ማድረግ የሚችሉ አካላት ማድረግ የሚችሉትን ባለማድረጋቸው ንጹሃን ዜጎቻችን ህዝባችን እየሞተ ወገናችን እየሞተ ያለበት ምክንያት መንግስት አለ እየተባለ መንግስት የሌለበት ሀገር መሆኑ። ይህን ኃላፊነት የተቀበሉ አካላት ስልጣናቸውን ተገን አድርገው ምንም አለማድረግን በመምረጣቸው ምንም ባለማድረጋቸው ደግሞ የማይጠየቁ አካላት ስለሆነ ነው እየሞተ ያለው እና በአሩሲ ያለው ነገር በጠቅላላው ደግሞ ኦርቶዶክሳውያን ላይ የሚደረገው ነገር በኢትዮጵያ ውስጥ አሁን ባህል ነው። ባለቤት የሌለው የሚቆረቆርለት የሌለ ይህንን እናድርግ ብሎ ተቀምጦ የሚጠይቅለት የሌለ ህዝብ ነው የኦርቶዶክሳውያን። በዚህ ሁኔታ ነው ያለው። አሩሲ እየሆነ ያለው ደግሞ በትክክል በጣም በተደራጀ መንገድ የሚሰራ ያለ ነው። የወረዳ አስተዳዳሪው የደረሰን መረጃ ያለም ነው የመጀመሪያ የተናገረው ስለሆነው ነገር ስለተፈጠረው እንግዲህ እንደተባለው 101 ዓመት የኖረ ቤተክርስቲያን ተቃጥሏል፣ ንጹሃን ተገድለዋል። ከዚህ በፊት የነበረው መዝገብ የሚያሳየው ነው የሚሞቱት። በዚህ ሁኔታ እንኳን ምንም አይነት እርምጃ ለመውሰድ ፈቃደኛ ያልሆነ ብሎም ደግሞ ቢያይ እንኳን እንዳላየ የሚመሰክር የመንግስት አካላት ያሉበት ሁኔታ ነው ያለው። እናመሰግናለን። አዎ ሁልህም ማድረግ የምትችላትን ነገር አድርግ። ቪዲዮ መስራት ካለብህ ስራ፣ ድምጽ መሆን ሲኖርብህ ድምጽ ሁን፣ መርዳት ሲኖርብህ እርዳ። በጉልበትህም በእውቀትህም በገንዘብህም መረጃንም በማካፈልም ጭምር ማለት ነው። አብይ ዓላማው ቤተክርስቲያኖችን ማውደም ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያኖችን ከምድር ገጽ ማጥፋት ነው። አንተን ለመግደል የሚመጣብህን ቀድመህ መምታት ነው። ንገረው። እሳት ቢያንቀላፋ ገለባ ጎባኘው፣ የአንበሳን መደብ ቀበሮ ተመኘው። ግራኛ አህመድ ቤተክርስቲያን አላወደመም፣ እንደውም አልሚ ነው፣ አጥፊ አልነበረም የሚሉ ያውም ክርስቲያን ነን የሚሉት ስንት ሺህ ዓመት በዚህ ምድር ላይ ለመኖር አስበው እንደዚህ እንደሚቀባጥሩ እናመሰግናለን። አባታችን ጋዜጠኛ ታዲዮስ ታንቱን አዎ እንደዚህ በመናገራቸው አይደል እርስ ቤት የሚማቅቁት ሽማግሌው አዛውንቱ አባት። አዎ ያሳዝናል የሳቸው ጉዳይ። ስንት ሰዎች ስንት ወንጀል ሰርተው በቃ በዋስ ሲወጡ እኔ ግን ይማቅቃሉ እስር ቤት። አዎ ረዝሞብኛል ቪዲዮ አይደል ነው ምን እንደማረግ። እስቲ አንድ መረጃ እንስማ። ከአርሲ ሀዘን ሳንወጣ ሌላ ቦታም ዛሬ ጭፍጨፋ እንዳለ እየሰማን ያለ ነው። በተለይ ይህን አካባቢ የምታውቁ ሰዎች በደንብ እንድታጣሩ ፈልጋለሁ። በምዕራብ ሐረርጌ እንጫራ ወረዳ በደይ ከተማ ላይ መከላከያ ጧት ለቆ እንደወጣ ይህንን ተገን አድርገው ሲጠብቁ የነበሩ ኃይላት ኦርቶዶክሳውያን ጨፍጭፈዋቸዋል። ህፃናት ተገድለዋል፣ አሮጊቶች ደግሞ ተገድለዋል። የመንቀሳቀስ የሚችሉ እየሮጡ እያመለጡ ያሉት፣ ነገር ግን እስካሁን ድረስ ፍጅቱ እንዳልቆመ እየሰማን ያለ ነው። ስለዚህ በዚህ አካባቢ ላይ የምታውቁ አካላት ካላችሁ፣ ዘመድ ቤተሰብ ካላችሁ ቶሎ ብላችሁ መረጃውን ታጣሩን ደስ ይለኛል። ምዕራብ ሐረርጌ እንጫራ ወረዳ በደይ ከተማ ላይ ኦርቶዶክሳውያን ዛሬ እያለቁ ነው። ይህን መረጃ ፈጥናችሁ አድርሱላቸው። አዎ እንግዲህ ያው መረጃ ያላችሁ ሰዎች እስቲ ኮንታክት አድርጉን። የአርሲው ሳይበቃ ምዕራብ ሐረርጌ ቀድም እንደነገርኳችሁ ክርስቲያኖች በዛ ሲሄዱ አማራ መጡበት የሚባሉ ነው። ስለዚህ የማይሆንበት ጉዳይ አይኖርም። ስለዚህ ሁላችሁም አዎ ያሉትን ጉዳዮች ወይም እዛ ቤተሰብ ዘመድ ያለው ወይም ጓደኛም ያለው ካለ ይህን መረጃ እንዲጣራ ከዛም ራሳቸው እንዲጠብቁ ማድረግ ይኖርብናል። ስለዚህ ነበሩ ሌሎች ብዙ ጉዳዮች፣ እነሱን ግን ማቅረብ አልቻልኩም ከጊዜ አንጻር።
ከዚህ ብቃን። መረጃውም ወደ እናንተ ለማድረስ እየተሯሯጥኩ ነው። ስራ ከመግባቴ በፊት ይህን ወደ እናንተ እንዲደርስ ማድረግ አለብኝ። እስካሁን አብራችሁን ቆይታችሁ ይህን ፕሮግራም ስለተከታተላችሁ እጅጉን አመሰግናለሁ። ላይክ እና ሰብስክራይብ ማድረጋችሁ አይረሳ። ብዙ ሰው ይመለከታል፣ ደህና ነው፣ ግን ሰብስክራይብ እየተደረገ አይደለም። ሁላችሁም አድርጉት። መረጃውን ለብዙ ሰዎች አዳርሱ። በተለይ አሁንም ደግሜ እናገራለሁ፣ የአርሰናል ደጋፊዎች የሆናችሁ ይህን ቪዲዮ ብትመለከቱ ጥሩ ነው። የአርሰናል ደጋፊዎች ዛሬ ቅዳሜ ነው፣ ቅዳሜ ጠዋት ነው። ስለዚህ በአዲስ አበባ ለምታደርጉት ወይም ላለባችሁ ፕሮግራም የሞት ድግስ ተዘጋጅቶላችኋል። ራሳችሁን ጠብቁ፣ እንዳትሄዱ ተነግሯችኋል። ኃላፊነቱን መውሰድ እናንተ ነው። ቪዲዮውን ለብዙ ሰዎች አዳርሱት። እንዳልኳችሁ አትሊስትም እንኳን ባለ 3 አሃዝ አድርጉት እንጂ ዩቲዩብ ቻናሉን ላይክ ሰብስክራይብ አድርጉልን። እስካሁን አብራችሁን ስለቆያችሁ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ በሰላም ዋሉ።